ሰላም ጤና ይስጥልኝ። የተከበራችሁ እና የተወደዳችሁ እንዴት ናችሁ? እኔ በጣም ደህና ነኝ። እኔ ጋር ያለው ሰላም እናንተ ጋርም ሰላም እንደሚሆን ባለሙሉ ተስፋ ነኝ። እሞዳችሁና የማከብራችሁ እንግዲህ ዛሬ አይስ ኮፊ አሜሪካኖ ኮፊ ነው የምንጠጣው ማለት ነው። በየአይነቱ ኮፊ እችላለሁ። በነገሬ ላይ ካለኔ ኮፊ ማንም ሰው ነካች አረግም እዚህ ቤት ማለት ነው። በቀላሉ ወጫቸውን ቀንሽላቸው ማለት ነው። ምክንያቱም ይሄ ውጭ ላይ ሲገዛ 2 ብር ነው በኩዌት ማለት ነው። 2 ብር በኩዌት ደግሞ በኢትዮጵያ ሲመነዘር 1000 ብር ነው ማለት ነው። ጋይስ 1000 ብር ከሚያወጡ ተላከርኳቸው ግን 2 ብር ሙሉውን የዚህን ኮፊ ይችላል ማለት ነው። 30 ፒስ ማለት ነው። ግን ይሰራይ አሪፍ ቢዝነስ ነው። በነገር ላይ ካምፓኒው የሚያገኘው አይገርምም። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ከታች ያለው ቻናል ደውል ምልክት ወለቲ በማጥቆር ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ሰፖርት ያድርጉ። በነገር ላይ ይሄ ውጭ ላይ 2 ብር ነው አንዱ ካፕ ማለት ነው። እና ሳይሰራ ደግሞ ዱቄቱ ኑስካፌው ሳይሰራ ደግሞ 1 ብር አይ ቲንክ 1 ብር ከምናምን ነው። 30 ፒስ አለው ለ30 ሰው ይበቃል ማለት ነው። ታውቃላችሁ እንዴት እንደተረፍ እንዳለው በጣም ነው የሚገርመው። እንዴ በጣም ይገርማል። አስቤው ግን አላውቅም። እሺ እንዴ 30 ፍሬ በሁለት ብር ስንት ብር መሰላችሁ? 60 ብር 60 ብር። ኦ ማይ ጉድነስ 60 ብር በኢትዮጵያ ወደ 40 ሺህ ምናምን ይሆናል ጋይስ። በ2 ብር 60 ሺህ ብር ያገኛሉ። በ2 ብር 60 50 ምናምን 50 ምናምን 50 ምናምን ብር 50 ሺህ ምናምን ብር ያገኛሉ በ2 ብር ማለት ነው። ኢትዮጵያ ሲመነዘር አይገርምም? በ2 ብር ደግሞ በኩዌት አመነዛዘር 60 ብር ያገኛሉ ማለት ነው። በጣም ግን አላሰብኩትም እንደዛ። እና ቤት ውስጥ እኔ ነኝ የምሰራው ማለት ነው። ኦርደር ያደረጉ ግን ሲያስበው ይሄኛውን ያስባለሁ። ከዛ ወተት የሚፈልግ ሰው ካለ የወተት በጣም ነው የሚያተርፈው ጋይስ። ወደፊት ግን ኢትዮጵያ ሲሄድ የኮፊ ሬስቶራንት ካልከፍት አልቀርም። ምን ይመስላችኋል? እስቲ ኮሜንት ላይ ጻፉልኝ ጋይስ። ኮሜንት ላይ ጻፉልኝ። ልክፈት ወይስ አልክፈት? ልክፈት አልክፈት? እና ውዶቼ ማለት ነው በቀላሉ ቤታችሁ ውስጥ እንዴት መስራት ትችላላችሁ ማለት ነው። ጠገቡ ጋይስ።
በነገሬ ላይ የሆነ ሚዲያ ተከታትዬ አሜሪካ ውስጥ ነው የሚፖሰተው ነው። አሜሪካ ለካስ እንደምናስባት ሀገር አይደለችም ጋይስ። አሜሪካ ነው ኮፍያ እየገባሁ ስለ አሜሪካ አስብኩና እኔ ግርም ምን ያለ ጋይስ ምን እንደገረመ ታውቃላችሁ? አሜሪካ እኮ በቃ ገነት አድርጌ ነበር ማስባት። ግን የሆነ ሚዲያ አከታተላለሁ ፖስተር በቃ ወጣቱ ማለት ነው እንዳሰበው ሳይሆን ማለት ነው ሲቀር ወጣቱ በጣም ነው በቃ በቃ ደንስሶ ያለው ገርማችሁ። እኔ የሆነ ልጅ ነው የሀብታም ልጅ ነው የአዲስ አበባ ልጅ ነው አዲስ አበባ እንትን አሜሪካ ሄዶ መስራት አልቻለም። ምክንያቱም በተማሩበት ስራ አያገኙም። የሚገርማችሁ ኢትዮጵያ ውስጥ የተማራችሁት ትምህርት አሜሪካ ላይ ሄዶ ምንም አይሰራም። ይብን ዶክተር ይብን ነርስ ምንም አይሰራም። አይገርማችሁ? እንደ አዲስ ሀብላችሁ ነው አሜሪካ ላይ ቁጭ ብላችሁ ራሱ የምትማሩት። እኔ እንደዛ ይመስለኝ ነበር። የተማረ ሰው በተማረበት እንደኛ አይነቱ ደግሞ ያልተማረ ሰው ባልተማረበት እንደኛ የቤት ሰራተኛ ይሆናል ብዬ ነበር ማስበው። ለካስ እናንተ እየዋ የተማረ ራሱ አይሰሩበትም። አይገርምም? ግን ምንም አጽድተው ከኢትዮጵያ ውስጥ ዶክተር ሆናቸው ከምትቀጠሩት ብር አሜሪካ ውስጥ በጥፍ ነው የሚከፈላቸው። አሁን ዶክተር ነኝ ያለ ዶክተር 25,000 ብር ቢከፈለው ወይ 30,000 ብር ቢከፈለው ነው። ግን አሜሪካ ነው የሆነ ጽዳት አጽድታችሁ እስከ 3,000 ብር እስከ 2,000 ብር ታገኛላችሁ በወር ዶላር ማለት ነው። ሰው አባዙት በቀላሉ ወደ 100 ምናምን ሺህ ብር በወር ታገኛላችሁ ማለት ነው። ጋይስ ገርመን በጣም ጥሩ የገረመኝ እኔ እኮ አሜሪካ ገብታ ሄዱ በቃ በተማሩበት ስራ የሚሰሩ ነበር የሚመስለኝ። እኔ በጣም ነው አንጀቴን የበሉት። እንዴት ሰው በተማረበት አይሰራም? እኔ በጣም ነው አንጀቴን የበሉኝ። ስንት አስባችሁታል? ስንት ዓመት እንደተማሩ እኔስ እንደው አንደኛውን አልተማርኩም። የቤት ሰራተኛ በሆነ ምንም አይቆጨኝም። ምክንያቱም ሙቀት የለኝም። ግን ሙቀት የሳችሁ የሰው ልጅ ሆናችሁ ግን አይከብድም። ዋት ትንሽ እያበዛሁ ወለም በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። እወዳችኋለሁ፣ አከብራችኋለሁ። ባይ ባይ።